ዲና እንግዲህ አብርሃምን ደግሞ አዲስ ነገር አመጣችበት ማለት ነው። ዲና እንግዲህ ከዚህ ፊት ማርኮን ነግሯት ነበረ ማለት ነው። አራጣ እንዲበደር አራጣ የሚበደረውም ደግሞ እሱ ከሚያውቀው ከጓደኛው ላይ ማለት ነው። ካርታና እንትኑን በእጁ ካስገባ በኋላ እሱ አራጣ ተበድሮ ሲመጣ እሱ እንደ ሌባ ሆኖ ብሩን ለመቀበል ይህንን ነበር። እሱ በዚህ ጭንቀት ውስጥ እያለ በልጁ ታግቶ ልጅቱ ሳቤላ እንደታገተች በዚህ ጭንቀት ውስጥ እያለ እንግዲህ ዲና እንግዲህ መልካም ሆነ አዛኝ ሆነ ከልጄ ማንም የሚለየኝ የለም ከሳቤላ እያለች እያለቃቀሰች እያስመሰለች ማለት ነው አላጣ እንዲበደር ከሚበደረውም ሰው እንድታገናኘው እንደሆነ እንደዛ አድርጋ ልጃቸውን ለማዳን እየነገረችው እያለ እንግዲህ እሱ ደግሞ የመልካምነቱ ነገር ምንም ሳይከፈል ሳቤላ እንግዲህ ወደ ቤት መታለታለች ማለት ነው። የሳቤላን አጋች ደግሞ እንግዲህ ሳቤላን አሳግቶ ሳቤላን የሚንከባከባት አለ ነበር የሚንከባከባት ነው እንግዲህ ምንም ብር ሳይከፈል ሳቤላን ወደ ቤቱ አመጣት። ማርኮ እንግዲህ ደውሎ በልጁ አስፈራርቶታል ማለት ነው። እሱ መልሶ ልጄን ጫፏን ትነካና ከነዘር ማንዘርህ ነው የምጨርስ ልጄን እንዳትነካ ብሎታል። እንግዲህ እየተንቀጠቀጠ እንግዲህ እሱ ደግሞ እንግዲህ እንደ አብርሃም ዝም አይለውም ልጁን ቢያሳክትበት ማለት ነው። አብርሃም እንግዲህ የጎዳው መልካምነቱና ዲና እዚህ ነገር ውስጥ ስላለችበት ነው። እሱ የሆነ ፍንጭ ሲያወጣ ሄዶ እሷን ልጁን ለመፈለግ ሁሉን ነገር ተጋፍጦ መስዋዕት ለመክፈል ሲል እሷ ውስጡ ስላለች ትደውላለች፣ ታሸሻለች። ይህን ነገር እያደረገች ነው እስካሁን ሳቤላ ወደ ቤት እንዳትመለስ እያደረገችው። አሁን ደግሞ እንግዲህ እያለቃቀሰች ናት። ከልጄ ማንም የሚለየኝ የለም እያለች እንዳልታወቀባት ነገር እሷ ማሳገቷን እንግዲህ ሁሉ ነገር ታውቋል። እንዴት አድርጌ ሲታወቅባት እንዴት ሳሰብከኝ እንዴት አድርገኛለ እያለች እንግዲህ አብርሃም ስትለው እሱ ደግሞ እውነት እየመሰለ ልቡ ይመለሳል ማለት ነው። ዞሮ ዞሮ እንግዲህ ሳቤላ በሰላም መመለሷ ለእናቷ ለማልዳና ለአብርሃም በጣም ሲጨነቁ ማልዳ እንግዲህ እንደታመመኝ ናት። እሷ ግን ፈጣሪ ረቷት ምንም ነገር ሳይከፍል ልጅቷ ወደ ቤት በመመለሷ እንግዲህ እነ ማርኮን እንግዲህ ማርኮና ዲና እንግዲህ የሚይዙት የሚያነሱት አጥተዋል። እንግዲህ እነሱ ከአብርሃም ብር ለመቀበል ነበር ከአላጣ እንዲበደር ያን አላጣ ተበድሮ ሲመጣ ብሩንም ለመውሰድ ለመስረቅ ነበረ። እንግዲህ እሱ የምስኪንነቱ አምላክ አውጥቶት ምንም ሳይከፈል ልጅቷ ወደ ቤት እንድትመጣለት ፈቅዷል ፈጣሪ። አንዳንድ ነገሮች እግዚአብሔር ከመልካም ሰዎች ጋር ነው እና የሚሆነው። እነሱ ባንዱ ሲሉ ባንዱ ሲሉ መቼም ደግሞ የማይሳካላቸው ሁሌ ያቅዳሉ፣ ያው ወጥመድ ውስጥ ያስገቡታል። ግን አሸናፊ የሚሆነው ሁሌም አብርሃም ነው እና አንዳንዴ ፈጣሪ ሁሌም ከምስኪኖች ጋር ነው። አንዳንዴ ለክፉዎች ይሳካላቸዋል፣ የሆነላቸው ይመስላቸዋል፣ የተሳካላቸው ይመስላቸዋል። ግን መልሶ ታይ ነው የሚጥላቸው። በጣም የሚያስተምርና መልካም ዲራማ ብሏታል። በጣም ጥሩ ሰው ነው፣ መልካም ሰው እንደዚህ ነው እና እሱ እንግዲህ በአለቆቹ ላይ የሚመጣበትን ነገር ሁሉ ኃላፊነት ወስዶ ነው ሳቤላን የለቀቃት ማለት ነው። ግን ጭንቀቴን ዋጥ አድርጌ መፍትሄ መፈልግ ነው ወደ አንተ የመጣሁት እያለች አብርሃምን እንግዲህ ትደልለዋለች ዲና ማለት ምንድን ነው ለዛ ነው በውስጥ የእሳት እየነደው አድርጌው ነው የመጣሁት። ዲና ደክሞኛል አላት አብርሃም። እውነት ደክሞታል፣ ልጄን ለማዳን ያልሞከርኩት ነገር የለም ግን አልቻልኩም ብሎ እንግዲህ ሁሌ ሲያለቅስ ነበረ። ነገር እያስጨነቀኝ ነው እባክሽ ሌላ ጭንቀት አትጨምሪብኝ ብሎ እንግዲህ ብሏታል። አባቴ እያለች እያባበለች ይገባኛል እሺ እያለች ይሄ ሁሉ ያደረገችው ልጃችንም ምንም አትሆንም አይዞክ እያለችው አንዳንድ ነገሮችን አማክሬ ለዛ ጉዳይ የሆነ መፍትሄ አናጣም። አንድ ያሰብኩት ነገር አለ ግን በቃቶ በዚህ ላይ ያላስጨንቃ ንገሪኝ ምንድን ነው? ይቅር ምንም ጥሩ ነገር አይደለም ብለዋለች። እንግዲህ በዚህ ሰዓት መጥፎና ጥሩ ማሰብ ይመስልሻል ብሎ እንግዲህ ለልጄ ስል ምንም ሲሆን አደርጋለሁ። እሱ የልጁ ነገር መስሎት ነው፣ እሷ ግን የራሷን ነገር ነው እያደረገች ያለው። ግን እርግጠኛ ነህ አለችው። ምንም ነገር ቢሆን ግድ አይሰጠንም አለችው። ምንም ቢሆን ግድ አይሰጠኝም ብሎ እንግዲህ እሱም ለመስራት ሰፍ ብሎ እየሰማ ነው። አይ በቃ ይቅርብኝ አለችው። ዝም ብዬ ስጨንቅ ያሰብኩት ነው ይቅር
አለችው። ንገሪኝ ቢላትም እንግዲህ ልጄን የሚያድን ነገር ከሆነ ምንም ነገር ዋጋ ከፍላለሁ ብሎ አብርሃም ቃል ገባላት። ቀይራ ሌላ ጊዜ እነግርሃለሁ፣ ሌላ ነገር ማድረግ እንችላለን፣ ልጃችንን ለማግኘት ምንም ነገር አደርግልሃለሁ፣ ምንም ነገር እንሞክራለን እያለችው እንግዲህ እየደለለችው ነው። እሱም እሺ ብሎ እውነት መስሎት እንግዲህ በሽታ ተቀበላት አብርሃም። እሷ ግን እውነት አይደለም፣ ብዙ ነገሮችን ደግሞ ሌላ እየጠነሰሰችበት ነው እንደዚህ የምታደርገው። ልዩም ማልዳ ፍለጋ ሄዳለች። ማልዳ ምን ሆና ነው እስካሁን ስልክ ያልደወለችው? ምን ሆና አሟት ይሆን እንዴ እያለች እንግዲህ ማልዳ እንግዲህ ታማለች በልጇ ጭንቅ የተነሳ እንግዲህ እሷ የምታስባት እና ልዩ ታረቁ ማለት ነው። እንግዲህ ልምጭ ከዚህ ፊት ጓደኛውን እንዴት ትወደኛለች ወይ ትቀናለች ወይ ብሎ እንግዲህ ለስለላ ከጓደኛዋ ጋር እንትን ብሎ ነበር። ወደደች ወይ ላርዲ እንግዲህ ላርዲን እንደ ሚስት እንደ ጓደኝነት አርጓት ትቀናለች ወይ ተቀናች ትወደኛለች ልዩ ብሎ እንግዲህ ብዙ ጊዜ ፈትኗት ነበረ። ከዛን እሷ ደግሞ መታሳመችው ማለት ነው። ወደዳችኋት ወደሃል አይደል ለአንተ ፍቅር አላት አይደለ መታሰስማ ይቻለሁኝ እንግዲህ ለሰርጋችሁ ተዘጋጁ ስጦታ ስጣት አለችው ማለት ነው። እንግዲህ እሷም ስሜት አላት፣ ሴት ልጅ ስጦታ ትወዳለች። ላርዲም እንግዲህ ያው እሷን ፍቅር ይዟታል መሰለኝ እንደምትወዳት ነገራት። ደግሞ ብዙ ጊዜ ነው እዚህ ሰፈር ውስጥ አታገኛትም። ብዙ ሰፈር ውስጥ ስታገኛት ለራሴ ያደረጋት ይመስለኛል እና ብላ እንግዲህ ነግረዋለች። ፍቅርህን ግለጥላት፣ ቦታ ስጣት፣ ጊዜ ስጣት ብላ ለእሷ መሆን ሁሉ ሆኑላት ብላ እንግዲህ ለአርዲ ልምጭ ነግረዋለች ማለት ነው። ደግሞ ራስን በደንብ አክብራት፣ ራስህን ጠብቅ፣ መልካም የፍቅር ጊዜ ብላ እንግዲህ ለአርዲ ጥላው ሄዳለች ማለት ነው። ለአርዲም ስሜት አላት ማለት ነው። እንግዲህ እያለቀሰ ጥላ ሄደችው። እንግዲህ ያው እሷን ለመፈተሽ ብላ ገብታ ያው እሷን ፍቅር እዟት ከልምጭ ምንም ማድረግ አይቻልም። እንግዲህ በጣም ነው የሚያሳዝነው። የሳቤላን አጋች አንዱን ይዘው እንግዲህ አግተውት እየደበደቡት ታስረህ ታውቃለህ፣ ሞተህ ታውቃለህ እያለ ሰውዬው አፍህን ዝጋ እያለ ምን አይነት ጨዋታ ይዘህ እየሞከርክ እኔ ጋ እንዲህ አይነት ነገር አይሰራም። ወደ ኋላ ስራው እንግዲህ በሳቤላ ላይ እንዴት አደርጋለህ እያለች ልዩ በጽፊ የመታችው ማለት ነው። ገና እንዳየው የአራዳ ልጅ መሆንህን የገባኝ። የአራዳ ልጅ ደግሞ ነገሮችን ከብዙ አድርጎ ነው አስበው እያለው እንግዲህ እያባበለው ነው እንዲፈታው ማለት ነው። ህይወትሽ ይበላሻል፣ እኔ ማርኮን አታውቁትም፣ ማርኮ እኔን እንዳገትክን ታወቅ፣ ማርኮ ህይወትክን ነው የሚያበላሸው አለው። እንግዲህ የማርኮ ረጂ ነው እንግዲህ ያሳገቱት፣ ሁላችሁንም ይገላችኋል እኔን እንዳገተ ካወቃችሁ ብለው እንደውም ልምከርክ ራስን ከዚህ ነገር ውስጥ አውጣ፣ እኔም በሆን ውለታህን አልረሳም እያለ እንዲለቅ እያባበለው ነው ማለት ነው። ከፈታኸኝ ከጎናችሁ እንደምሆን ቃል እገባልሃለሁ ብሎታል ማለት ነው። አንተ ሰው እያሰማም እንደ ዘንበል እያለው ነው ማለት ነው። ያራዳ ልጅ ሆነ እያለ ነቃበል እያለ እያባበለ ነው ማለት ነው። እንግዲህ የማርኮን ጓደኛን አግተውት እነ ልዩ እየደበደቡት ነው ማለት ነው። ልዩ እንግዲህ በሳቤል ላይ የመጣባትን ነገር በጣም ከባድ ነው። በመጨረሻ ሳቢ እንግዲህ ወደ ቤቷ በመግባቷ ሁሉም ደስተኛ ናቸው። እንግዲህ ማልዳና አብርሃም በጣም ነው የሚደሰቱት። እንግዲህ ማርኮና ዲና አሁንም ማበዳቸው አይቀርም። ግን ምንም ብር ሳይከፈል ሳቤላ በመለቃቋ ይሄን ነገር ያው ቤት ከመጣች በጣም ነው እሷን ጉዷ ይፈጣል። በቃ አብርሃም ደግሞ ትክክለኛ ሳብቺ ማልዳ መሆኗን ዲና መሆኗን ያሳገተቻት ትክክለኛ ከሰማ በጭራሽ አብሮ አይኖሩም፣ እንደሚለያዩ ያለ ነው ማለት ነው። አንዳንድ ሰው የባሰ ወጥመድ ውስጥ የሚገቡ አሉና እቺ ልጅ ባታግታት አብርሃም ምንም አላጎደለባትም፣ ምንም አላረጋትም። ግን በአንድ ልጁ በታበት ልጁ እንዲህ አድርጋ ስታሰቃይበት በጣም ያሳዝናል። እና በሰው ላይ እንደዚህ ክፋት መስራት
ክፋትና ገንዘብ መውደድና ማልዳ እንግዲህ በአንድ ለልጇ ብላ ነው እኔ ላንቺ ብዬ ነው የምኖረው፣ ለአንቺ ብዬ ነው መኖር ያለብንም ለአንቺ ነው፣ አንቺ ስትኖሪ በአንቺ ነው ደስቴም ሁሉ ነገር እያለች ነው እንግዲህ በጣም ነው አንድ ልጇን የምትወደው። በመጨረሻ እንደዚህ ልጇ ስትታገትባት እንግዲህ እሷም ታማለች። ዲና እንግዲህ አሁን ዲናና አብርሃም መለየታቸው አይቀርም። ለምን አብርሃም ይሄን ነገር እውነቱን ከሰማ በጭራሽ አይተዋትም። ያው ከዚያ ቤት መውጣቱ አይቀርም። በፊትም እንግዲህ ይህን ሁሉ ነገር ያደረገችው አብርሃም ማርኮን ታስሮ እስር ቤት ባሏ ነው ምናምን ብለው ፖሊሶቹ በዚህ ምክንያት ነው እንግዲህ ተጣልተው ነበረ። ወደ እሷ እንዲመለስ ይሄንን ያደረገችው ማለት ነው፣ ሳቤላን ያሳገተችበት። እንግዲህ በዚህ ላይ ደግሞ አሁን ይሄን ነገር ከሰማ ተውኝ ምን ያህል እንትን እንደሚል እና ቤተሰብ ሁላችሁንም ከልብ ነው የማመሰግነው። አንዳንዴ መልካምነት ለራስ ነው። ወደ አባትሽ ልውሰድሽ ብሎ እንግዲህ እዟት ምን ከዚህ ልታስወጣኝ ነው አለችው ሳቤላ። ከዚህ ልታስወጣኝ ነው አለች ሳቤላ። ፈገግታዋ በጣም አዎ ወደ ቤትሽ ወስድሻለሁ ብሏት እንግዲህ በጣም መልካም ሰው ነው። አሻንጉሊትም ገዝቶላት ትሪስት እያደረጋት በጣም ምንም አልጎደለባትም። በመጨረሻ እንግዲህ ወደ ቤቷ አዟት ሄዷል። ሳቤላ እንግዲህ በጣም ነው ደስ የሚለው ወደ ቤቷ በመመለሷ። በጣም ፈጣሪ እንግዲህ ከድሃ ጎን ነው ሁሌም። አብርሃም ብዙ ተሰቃይቷል፣ በእሷ ብዙ ነገሮችን እንትን ብሏል። ይሄ ሁሉ ገንዘብ ኬት አንጥቼ ነው የምሰጠው? በቃ ሁሌ ጭንቀት ነው፣ በጭንቀት ላይ ጭንቀት፣ በጭንቀት ላይ በሀሳብ ላይ ሀሳብ ያው ማለት ይህና ትጨምርበታለች። ግን በመጨረሻ በነጣ ልጁን ማግኘቱ በጣም ደስ ይላል። ክብራትና ክብራን ቤተሰቦቼ ሁላችሁንም ከልብ ነው የማመሰግነው። ቤተሰብ ያሏችሁ አበረታቱኝ። አንዳንዴ መልካም ስራ ለራስ ነው። ገንዘብ መውደድ ጥሩ አይደለም። አሁን እንግዲህ ዲና በመጨረሻው ቤቱን ጥላት ሄዳለች። በቃ አብርሃም አይተዋትም በጭራሽ እና አብርሃም ይህንን ነገር ከሰማ በጭራሽ አይተዋትም። የባሰ ከቤት ጥላት ትወጣለች ማለት ነው። እንግዲህ ለገንዘብ ብላ ገንዘብ መውደድ ምንም አያደርግም። ገንዘብ ነው። ገብቷችኋል? ሰው ልጅ ሰው ነው የሚበልጠው። በገንዘብ ሰውን ማሰቃየት እግዚአብሔር ደግሞ ዋጋ ይከፍላል ማለት ነው። እና እንግዲህ ይህ ሁሉ አብራ እየኖረች ባሏ ነው ባልና ሚስት ሆነው የእሱ ልጅ እንግዲህ ለእሷም ልጇ ናት። ወይዲ ልጅ ትላታለች። እንደዚህ ማሰቃየት በጣም የሚያሳዝን ነው። ፈጣሪ በመጨረሻ የምስኪን የድሃ አምላኳ ወደ ቤት እንድትመለስ ሆናለች። ውድ ቤተሰቦች ቀጣይ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሁላችሁም ከልብ ነው የማመሰግነው። ሰላምና ፍቅር ከሁላችን ጋር ይሁን እያልኩኝ ቀጣይ እስከምንገናኝ በአዲስ ቸር ሰንብቱ። እና ቀጣይ ክፍል 60 እንገናኛለን። ይሄ ድራማ እንግዲህ ብዙ አስተማሪ ድራማ ነው። ብዙ ነገሮችን